አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ በሙሉ እንዴት ናችሁ? ደህና ናችሁ? ዛሬ አሞኛል መሰለኝ፣ ብዙም ከባብዶኛል። ፊቴ ራሱ እንዴት ነው ብጥብጥ ብሏል። ደህና ናችሁ? ስራ ሁሉ ሰላም? የመዳም ቅመሞች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። እኔ ደህና ነኝ አለው። ፊቴ በጣም ነው ያባበጠው። ምንድን ነው ግን በጣም ከብዶኛል ማለት ነው። የአየሩ በጣም የሳውዲ አየር በጣም ከባድ ነው። በጣም በጣም ልነግራችሁ አልችልም። ውስጥ ያላችሁ ታውቁታላችሁ። ዛሬ የምላችሁ ነገር ማለት ነው ግን በመጀመሪያ ቪዲዮን ከማየታችሁ በፊት ማለት ነው በላይክ ጀምሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ዛሬ ምን ልላችሁ እንደፈለግኩ ታውቃላችሁ? አረብ ሀገር ስንመጣ እኛ ሁላችንም ማለት እንችላለን፣ የበለጠ ሰው ማለት ነው ከመጣን ወደ ኢትዮጵያ ለመሄድ አይቀናንም። ብዙን ጊዜ ካያችሁት አይቀናንም። ለምን ብትሉ ከሄድን ማንመለስ ነገር ይመስለናል። ግን ሂደን ብናይ ብዙ ነገር ተምረን እንመጣለን። ብዙ ነገር ማን ጠቃሚ እንደሆነ ማን ጎጂ እንደሆነ ምን ያህል ብር እንዳለን ምን እንደተሰራልን ቢያንስ መተን 5 ዓመት እዚሁ 6 ዓመት ከመስራት 2 ዓመት 3 ዓመት ሰርተሽ ገብተሽ ያ 2 ዓመት 3 ዓመት የሰራሽበት ብር ምን እንደሰራ ማየት ግድ ነው። ማየት ግድ ይላል ውዶቼ። አትሳሳቱ እዚች ጋር እና እኔ የምለው በዚህ እንትን ማለት ነው በጣም በቃ ስህተት አለብን እኛ ሴቶች። ልክ 2 ዓመት 3 ዓመት ሰርተሽ ብርሽ ምን እንደሰራ እናት አባታችን ቤት ለመስራት እንችላለን፣ አይታወቅም። ገብተን የእናት አባታችንን ቤት ከሆነም እንዴት እንደተሰራ ምን ያህል እንዳለ ምን ለውጥ እንዳለ ስንወጣም አሁን ስንመለስም እንደዚሁ ነው ወይ ለውጥ አለ ብላችሁ ካያችሁ ተመልሳችሁ እራሱ ብትመጡ ስኬታማ ትሆናላችሁ። ለውጥ ይመጣል። አለበለዛ ግን የቱ ጋር እንዳላችሁ እራሳችሁን ታያላችሁ። ይሄ አስፈላጊ ነው። የብዙ የመዳም ቅመም ስህተት ነው። ቤተሰብ በጣም መረዳት አለባችሁ። በጣም ይህንን ነገር ማስተዋል አለባችሁ። አስተውሉት። በደንብ ጥንቃቄ አድርጉ። እዚህ ስራ መስራት ብር መላክ፣ ስራ መስራት ብር መላክ ብቻ ምን ነገር አይጠቅምም። ስራ ትሰራላችሁ፣ ትፈጋላችሁ፣ ትለፋላችሁ፣ አጥንታችሁ ይሰበራል። ዝም ብላችሁ ትፈጋላችሁ፣ ለውጥ የለም። ለምን ብትሉ የድካማችሁ ውጤት እያያችሁት አይደለም። የድካማችሁ ውጤት እንደው ይሄ ነው ተብሎ የምን ይሁን እውነት ይሁን ውሸት ይሁን የማይታወቅ አይምሯችሁ ሙሉ በሙሉ የማያምንበት ነገር ነው የምታዩት ማለት ነው። ግን ሂዳችሁ ማየት ማመን ነው። ሂዳችሁ ማየት 5 6 ዓመት እኔ ስሩ አልላችሁ፣ አትስሩ። 2 ዓመት 3 ዓመት ስሪ ይልሻል ቤተሰብ። ይሄ አልሞላም ይሄ አልሞላም እንደዚህ ባይሰራልን ብሎ ይቀር። 2 ወር 1 ወር ሂደሽ አይተሽ ነይ። ለምን 1 ሳምንት አይሆንም? አይተሽ ነይ ሂደሽ ምን ላይ እንዳለ አይተሽ ነይ። አለበለዚያ ወዳቂ ነሽ። ሴት እህቴ ጥንቃቄ አድርጉ፣ በደንብ ጥንቃቄ አድርጉ። እናንተ ከቤተሰብ ከወጣችሁ ወንድም ይሁን ባል ይሁን ሁሉም ይቀየራል። ሁሉም ለምን ምቾት ላይ ያለሽ ነው የሚመስላቸው። አንቺ ላብሽ ከቂጥሽ ጠብ እስኪል ድረስ ሰርተሽ እንደምታመጪው አያውቁትም፣ አይረዱሽም እህቴ። ስለዚህ እየገባችሁ አይታችሁ ምን አለኝ ምን የለኝም ምን ይጎለኛል ብላችሁ ከመጣችሁ ቶሎ ትለወጣላችሁ። ማትለወጡበት ምክንያት ምንም ነገር የለም። በቃ ቢበዛ 3 ዓመት ቢበዛ 3 ዓመት ሰርተሽ ገብተሽ 1 ወር 2 ወር አይተሽ ትመለሻለሽ። አለበለዚያ ይሄን ይቀረኛል ይሄን ነገር አሟልቼ ይመልሳለሁ ብለሽ ትመጫለሽ። ግን እዚህ ቁጭ ብለሽ አንድ ቤት ላይ 5 6 7 ዓመት የምታስቆጥሩ እህቶቼ ይሄ ምክር ለእናንተ ነው ብዬ ነው የማስበው። ስለዚህ ቪዲዮዬን ከወደዳችሁ ላይክ አርጉ፣ ሼር እያደረጋችሁ ሰው ጋር እንዲደርስ ሰብስክራይብ ራሱ አርጉኝ፣ አበረታቱኝ። ሌላ ቪዲዮ ይዤ እመጣለሁኝ እናንተ ካበረታታችሁኝ እና ብዙ ከማውቀው ነገር ብዙ ትምህርት
ላስተላልፍላችሁ እሞክራለሁኝ። በኮሜንት አሳውቁኝ። የምትፈልጉት ጥያቄ ካለ ኮሜንት ላይ አስፍሩልኝ። እወዳችኋለሁ። ባይ ባይ።